ስፍራ አለመኖሩ ቅሬታ ያጭርበት እንደነበረም ይገልጻል። ከዚህ በመነሳት ከዓመታት በፊት ልህቀት የንባብ ባህል ማጎልበቻ ማዕከልን ሊከፍት ችሏል። እንግዲህ ከዛሬ 4 ዓመት በፊት ነው። ያው ብዙ ማለት ያው አነባለሁ፣ ብዙ ጊዜ መጽሐፍቶችን አነባለሁ። አንድ 10 ምናምን ዓመት አንብቤያለሁ። ከዚህ መጽሐፍቶችን አነባለሁ። ከዛ በኋላ ያው የኔን የጠቀመኝ ደግሞ እንደ ማህበረሰቡ ደግሞ ይጠቅማል የሚል ከዛ አንጻር ተነስቼ ነው ለማጋጣሚ ኢትዮጵያን የመዞር ዕድል አግኝቼ ነበር እና በአብዛኛው ማህበረሰባችን አናነብም፣ እንደ ባህል አናነብም በቃ። ስለዚህ አናነብም የሚለው ነገር ደግሞ ብዙ ይነገራል ኢትዮጵያ ላይ ምናምን ብር መደበቅ ከፈለክ ከሀበሻ መጽሐፍ ውስጥ አርግተው ይተረታል። አናነብም የሚል ነገር እንሰማለን። ስለዚህ ያንን ከማስተጋባት የኔን ድርሻ መወጣት እችላለሁ የሚል ሀሳብ ውስጥ የተጸነሰ ከዛሬ 4 ዓመት በፊት ቦሌ አበሩስ ደንበር ፊት ለፊት አበሩስ የሚባል ህንጻ ላይ አንድ 2 ክፍል ወደ 30 ካሬ የሚሆን ቦታ ተከራይቼ ቤቴ በነበረ መጽሐፍ ነው ወደ 600 መጽሐፍት ወደ ንብረቱን ሰብስቤ ነው የጀመርኩት። ከዛ እሱ ነው እንግዲህ እሱ አደገና በኋላ ላይ ደግሞ ወደ ድርጅት ካሳደግኩት 2 ዓመት ሆነ። በዛ መልክ ነው እንግዲህ የጀመርኩት ማለት ነው። ጥላሁን በአሁኑ ሰዓት ወጣቶች ለእድሜያቸው የሚመጥን መዝናኛ በማጣት ጊዜያቸውን በፊልሞች በፑልና ቤትኪንግ በተሰኘው ቁማር ማሳለፋቸው እንደሚያሳዝነው ይናገራል። ቦሌ አካባቢ ከተከፈተው ከመጀመሪያው ቤተ መጽሐፍቱ ተሞክሮ በኋላም በቅርቡ ደግሞ ሀያት አካባቢ ሁለተኛ የልህቀት የንባብ ባህል ማጎልበቻ ማዕከል መክፈቱንም ይገልጻል። የሆኑ ሰዎች መጥተው ቁጭ ብለው ሲያነቡ እደሰታለሁ። የሆኑ ሰዎች መጥተው ስለ መጽሐፍ ሲያወሩ ደስ ይለኛል። ምክንያቱም የሚያነብ ሰው ካለ መወያየት ይቻላል፣ መነጋገር፣ መግባባት ይቻላል እና እንደ አንድ ኢትዮጵያዊ ደግሞ ሀገራችን አሁን ያለችበትን ሁኔታ ዞሬም ስመለከት አስተያየት አንዱ አለመደማመጣችንና አለመግባባታችን አለማንበባችን እንደሆነ ግልጽ ነው እና እንደውም ቤንጃሚን ፍራንክሊን የሚባለው ሰው የሚናገረው ነገር አለ አይደለ? የተሰራ አእምሮ የፈረሰን ከተማ ይገነባል ይላል። የፈረሰ አእምሮ ደግሞ የተሰራን ከተማ ያፈርሳል ነው የሚለው እና እዛ ጥፋት ውስጥ ምንድን ማዋጣት እችላለሁ? ከጥፋቱ መቀነስ የሚችለው አንድ ጠጠር መጣል ከቻልኩኝ በሚል ነው። ያው እንግዲህ አንድ ተከፍቶ ሁለተኛ ቤተ መጽሐፍት መክፈት ችለናል። እንግዲህ አያት ላይ ያለው ቤተ መጽሐፍትን እንግዲህ ከዚህ ከቦሌ ተነስቶ ነው ከአበሩስ ተነስቶ ሁለተኛው ላይ በር የተከፈተው። አንዱ ስኬት እሱ ነው መብዛቱ። ሌላኛው ደግሞ ምንድነው የሚያነቡ ሰዎችም ቁጥር መብዛቱ፣ የሚዋሱ ሰዎች ቁጥር መብዛቱ ራሱን የቻለ አንድ ስኬት ነው። ጥላሁን ከዚህ በተጨማሪም የመጽሐፍት ግምገማ እንደሚያካሂዱና ሌሎች ስራዎችም እንደሚሰሩ ይናገራል። እኛ እንግዲህ የመጽሐፍ ንባብ የመጽሐፍ እንትንም አለን፣ ግምገማ እናካሄዳለን። አንዳንድ ጊዜ ተሳሰሩ የተጻፉ መጽሐፍቶችን ጸሐፊዎችን እንጋብዝና ጣቱን ጠርተን ውይይቶች እናደርጋለን። በዚህ መልክ እናደርጋለን። አሁን እንደውም ስናቆም ብዙዎቹ ይጠይቁናል። ያው ብዙ ጊዜ እነግራቸዋለን የፋይናንስ ችግር ስላለ ማድረግ አልቻልንም እንላቸዋለን እና የሚያነቡ ሰዎች ጥሩ ነው፣ እድገቱ ፕሮግረሱ ጥሩ ነው። አቶ ገመችስ ብርሃኑ የመንግስት ሰራተኛና ተማሪ ናቸው። በአንድ አጋጣሚ ለሌላ ጉዳይ በሄዱበት ከልህቀት የንባብ ባህል ማጎልበቻ ማዕከል ጋር እንደተዋወቁ ይናገራሉ። ያው ልህቀት ለብሬ ያወቅኩት በአጋጣሚ ነው እና እኔ በሙያዬ የሂሳብ ባለሙያ ነኝ። በሌላም ደግሞ የማርኬቲንግም ሰው ነኝ እና ላይብረሪውን የማንበብ ፍላጎቶቹም ስላለኝ በትርፍ ጊዜ ስለማነብ እንጂ ላይብረሪው ከኔ እንትን ጋር የተለያየ ነገር አለው ብዬ አስቤበት አልነበረም ወደ ላይብረሪው የሄድኩትና በዚህ አጋጣሚ ግን ብዙ አይነት መጽሐፎችን አግኝቻለሁና ተጠቅሜበታለሁ። አባልነት ወር ክፍያም የሚያስፈልገው አይነት ላይብረሪ መስሎኝ ነበርና ጎራ ብዬ ግን ስጠይቅ ማንም ሰው በተመቸው ጊዜ ገብቶ የራሱን ማንበቢያ ወር ላፕቶፕ ይዞ ገብቶ ማንበብ እንደሚችልና በዛም ያሉትን መጽሐፎች መዋስ እንደሚችል ሲያስረዱኝ ያም በነፃ መሆኑን ሲነግሩኝ በጣም ነው የተገረምኩትና ያው ባለንበት የሀገራችን ሁኔታ እንደዚህ አይነት ላይብረሪ ትልቅ ህንፃ ላይ በነፃ ለሰፊው ህዝብ ማቅረብ መቻል በጣም ስለደነቀኝ እኔም በራሱ እነሱን መርዳት አለብኝ ብዬ ላይብረሪውን ካወቅኩ ጀምሮ ያለው ልክ እንደ አቶ ገመችስ ሁሉ ኤባ እስራኤልም የንባብ ማጎልበቻው ማዕከል ላለፉት 3 ዓመታት
ተጠቃሚ ሲሆን ቤተ መጻሕፍቱን ለ1 ዓመት ያህል በበጎ ፈቃደኝነትም ማገልገሉን ይገልጻል። ቀረብ ብሎ ካየው ታዲያ አሉ የሚላቸውን ተግዳሮቶችም ጠቁሟል። ማንበብ ከጀመርኩኝ መጽሐፍቶችንም መዋጥ ከጀመርኩኝ 3 ዓመት ሆኖኛል። ቮለንቲር አድርጌም የተወሰነ ጊዜ ስለሰራውን ሞር ለማጭ ያለው እዛ የሚሰራውን ስራዎች ፕሮጀክቶች አሏቸው፣ ጥናቶችን ማድረግ ይፈልጋሉ። ግን በአብዛኛው አንድ የፋይናንስ ችግር አለ። ምክንያቱም በጣም ጥቂት በሆኑ ቮለንቲሮች ሰፖርት ነው ያለው፣ ብዙ ሰፖርት የለውም። በአብዛኛው ፋውንደሩ ላይ ነው በቃ እንትን አድርጎ ያለው ላይብራሪ። ጥናቶች ያስፈልጋሉ። እንደሚታወቀው እኛ ሀገር ብዙ የንባብ ባህል የለም። ጥናት ያስፈልጋሉ። ለቀጥ ራሱ የያዛቸው ፕሮጀክቶች አሉ። ለነዚህ ሁሉ መሳካት ደግሞ አንድ ፋይናንሻል ሰፖርት በጣም ብዙ ያስፈልጋል። የልህቀት የንባብ ባህል ማጎልበቻ ማዕከል ሸክሞች በሱና በበጎ ፈቃደኞች ላይ ማረፋቸውን ይናገራል። ይሁን እንጂ የገንዘብ ድጋፍ ቢያገኝ በተለይም ደግሞ በቂ የሆነ የወጣቶች ጊዜ ማሳለፊያ በሌለባቸው ከመሃል ከተማ በራቁ ሰፈሮች ላይ ተጨማሪ ማዕከሎች በመክፈት የንባብ ባህልን ለማጎልበት ህልም እንዳለው ይገልጻል። እንግዲህ አንድ 3-4 አሁን በቅርብ እንደው ሾርት ፕላን ብለን ያወጣናቸው ሀሳቦች አሉ። በፋይናንስ ብናገኝ ለምሳሌ አሁን ቦሌ አራብሳና የታቦዱ የሚባሉ ኮንዶሚኒየሞች አሉ። በጣም ብዙ ሺህ የሚኖርባቸው የተለያዩ ኤሪያዎች ናቸው። ያ እንግዲህ ወደ መገናኛ ለመውጣት አንድ ሰው ከቦሌ አራብሳ ቢነሳ ከ25 በላይ ይከፍላል። ወደ መገናኛ ለመውጣት በጣም ሩቅ ቦታ። ያ ቦታ ላይ ደግሞ ኮንዶሚኒየም ደግሞ በአብዛኛው የድሃ ማህበረሰብ ነው ያለው። ስለዚህ እዛ አካባቢ አሁን ቅዶች አሉ። ገንዘብ ብናገኝ እዛ አካባቢ ቦሌ አራብሳ ኮንዶሚኒየም አካባቢ ብንከፍትላቸው የተማሪ መጽሐፍት፣ አጋዥ መጽሐፍቶችን ብናደርግላቸው እዛ አካባቢ ያሉ ተማሪዎች እዛ ያሉ ወጣቶች ማንበቢያ ስፍራ ያገኛሉ። ግን ያው ፋይናንስ ስለሌለን ነው የቆምነው። ሌላኛው ደግሞ በመንግስት ልጆች ውስጥ ከመንግስት ማስፈቀደን ከንቀሳቀስ እንቅስቃሴ ነበር። ከ1 እስከ 8 እንደ ማሳያ የሚሆን ፕሮጀክት ለመስራት ፍቃድ ከክፍለ ከተማ ወስደን እንቅስቃሴ ጀመረን ነበር። እዛ ላይ ደግሞ ተማሪዎቹ ከትምህርታቸው ጎን ለጎን የንባብ ባህላቸው እንዴት ያዳብራሉ የሚል ፕሮጀክት ሰርተን ነበር። እሱንም ያው በፋይናንስ ምክንያት ሆልድ አድርገናል። አሁን በቅርብ ከመንግስት ጋር የጨረስነው ኢንዶርና አውትዶር ላይብረሪ ጎተራ ማሰለጫ ላይ አንድ ትልቅ ፕሮጀክት አለ። ያ ዲዛይን ወደ 9.2 ሚሊዮን ብር ከይፈጅ ተብሎ ይተጣል ነው ማለት ነው። አሁን ለዲ ትንሽ ነገር ነው ብዙ